በማህበራዊ ሚዲያው ብቅ ብለው በበርካቶች ዘንድ መወደድን ካገኙና ተቀባይነታቸው ከጎላ ሰዎች መካከል ነው። ቲክቶከር አዶናይ በህዝብ ዘንድ ተቀባይነትን ማግኘቱን በየዕለቱ በእጥፍ እየጨመረ ያለው የፎሎወር መጠኑ ቢገልጽም ግማሽ መጥላት ግማሽ መውደድ በማይችለው ማህበረሰባችን ዘንድ ተቃውሞ ሲገጥመውም እየታየ ነው። በተለይም ከጋዜጠኛ ሰይፉ ፋንታሁን ጋር በነበረው ጉዳይ በርካቶች ሲተቹትና ሲዘልፉት የታየ ሲሆን አሁን ደግሞ በአዲስ መነጋገሪያ ርዕስ ብቅ ብሏል። ሰይፉ ሾው ላይ አልቀርብም ባለ ከቀናት በኋላ በሐምለሰት ሙጬ ፖድካስት ላይ ቀርቧል። ይህም አጋጣሚ ከአዶናይ ተቃዋሚዎች ሐምለሰት ሙጬ ላይ ብዙ ውርጅብኝ ሲወርድባት ከአዶናይ አድናቂዎችና የእርሷ ወዳጆች ከሆኑ ሰዎች ዘንድ ደግሞ መልካም አስተያየቶች እየጎረፉ ይገኛል። ለመሆኑ የአዶናይ ሐምለሰት ጋር መቅረብ ይህን ያህል አነጋጋሪ የሆነው ለምንድን ነው? ሐምለሰት ላይ እየተሰነዘሩ ያሉ ሀሳቦችስ ምን ይላሉ? ከፖድካስቱ በኋላ ስለ አዶናይ የተነገሩ ያልተጠበቁ ሀሳቦችስ ምንድን ናቸው? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ አነጋጋሪ ስለሆነው የሐምለሰት ፖድካስትና አዶናይ ጉዳይ እየተሰሙ ያሉ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮንም ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከቅርብ ጊዜያት ወዲህ ከፍተኛ ተቀባይነት ያገኘው ቲክቶከር አዶናይ አነጋጋሪነቱ ቀጥሏል። ሰይፉ ሾው ላይ አልቀርብም ካለ በኋላም በደጋፊዎቹና ሀሳቡን በማይቀበሉት መካከል የሀሳብ ፍልሚያዎች ሲደረጉ ሰንብተው ዛሬ ደግሞ ባልተጠበቀ ቃለ መጠይቅ ተከስቷል። ተወዳጇ ተዋናይት ሐምለሰት ሙጬ ፖድካስት ላይ እንግዳ ሆኖ ከቀረበ በኋላም አዶናይ እንደገና የመነጋገሪያ ርዕስ ሆኗል። የአዶናይ ኢንተርቪው እጅግ በሚያስገርም ሁኔታ በ13 ሰዓት ውስጥ ከ300,000 በላይ እይታ ያገኘ ሲሆን በዛ ቪዲዮ ብቻ የሐምለሰት ዩቲዩብ ቻናል 40,000 ሰብስክራይበሮችን አግኝቷል። ይህን የተመለከቱ ብዙ ሰዎችም ሐምለሰት ታሪካዊ ስህተት ነው የሰራችው፣ ለገንዘብና ለስራዋ ብላ ትውልድን የበከለና ለማህበረሰብ ጥቅም የማይሰጥ እንግዳን ማቅረብ አልነበረባትም የሚል ሀሳብን የያዘ ትችት ሲሰነዝሩ፣ ሌሎች ደግሞ እርሷ ስራዋን ነው የሰራችው፣ እንግዳ ጋብዞ ከእርሱ ጋር ቆይታ ማድረግ ስራዋ በመሆኑ አዶናይን ጋብዘዋለች ያሉም ይገኛል። ኢንተርቪው ከተላለፈ በኋላም በርካቶች ስለ ፕሮግራሙና አዶናይ ከዚህ ቀደም እንደገለጸው የፖርኖግራፊ ሱሰኛ እንደነበረና ሌሎች ስለ ራሱ የተናገራቸውን ሀሳቦች የሰሙ ሰዎችም ሀሳባቸውን እያሰፈሩ ነው። የሚቃወሙ ሰዎች አሁንም አዶናይ ለትውልዱ የማይረባ ሀሳቦችን የሚያጋራ ጊዜው ብቻ እድል ሰጥቶት የገነነ ሰው መሆኑን ሲገልጹ፣ በተቃራኒው ቃለመጠይቁን የተከታተሉ ሰዎች ደግሞ ሐምለሰት ፖድካስት ላይ ለመቅረብ ብቁ መሆኑን በመግለጽ ሰዎች እሱ ላይ እያሳዩ ያሉትን ጭፍን ጥላቻ እንዲያቆሙም ተናግረዋል። ከነዚህም መካከል ሳይሰበር ሰብሮ መውጣቱ ነው ያስደነቀኝ በማለት ስለ አዶናይ ሀሳቡን ያጋራው በቀለ አላምረው ነው። በእኛ ሀገር ጥላቻ በአደባባይ ይሰበካል። ብዙዎች በሐሜትና በስራቸው ምክንያት ተሰብረው ቤታቸው ሲወድቁ ማንም ዘወር ብሎ ያያቸው የለም። ምሳሌ ደበበ ሰይፉ ለሞት የበቃው በሐሜት ተቆራምዶ ነው። ዳኛቸው ወርቁ ኮስምኖ ያለፈው በሐሜታና በይኑንታ ነው። ብሩኬ ሽጥላን የምናከብረው ተፈጥሮን ተገዳድሮ ጉዳትን መጠገን ስለቻለ ነው። አዶናይ ሱሰኛ ነበርኩ፣ ሱሰኝነቴን አጠፋው አለ። አካሌና ስጋ የተበላሽቶ ነበር፣ እሱን አስተካከልኩ አለ። ፈሪና እጅግ የበዛ ይኑኝታ ነበረብኝ፣ እርሱን ሰብሬ ወጣው አለ። ራሴን ላጠፋ ሞከርኩ፣ ከሰይጣን ጋር ነበርኩ፣ አሁን ግን የድሮ ማንነቴን አጠፋሁት፣ ከእግዚአብሔር ጋር ሆንኩ አለ። ብዙ ቀላል የሚመስሉ ግን እጅግ ዋጋ ያላቸው ሀሳቦችን አንስቷል። እምነት እግዚአብሔርን በልብ መያዝን ማምለክን በደንብ ነግሮናል። ከዚያም አልፎ በዘር የሚተላለፍ እውቀትን ሁሉ ጠቅሶ ብዙ እውቀት ውስጣችሁ መኖሩን ብሎም የሰው ልጅ እውቀትን ይዞ ይወለዳል የሚለውን የፍልስፍና ክርክር ጭምርም ነግሮናል። አዶናይ ሚሊዮኖች በሱስ ውስጥ መሆናቸውን ጥናት ያረጋገጠውን ነገር በስሙ ጠቅሶ ከዛው ወጣው እናንተም ከዛ ሱስ ውስጥ ውጡ አለ። አዶናይ የማንንም እምነት፣ ብሔር ወይም ቡድን አሊያም ግለሰብ መብት፣ አስተሳሰብ ወይም ስርዓት አላንቋሸሸም። አዶናይ የሚናገረውን ሀሳብ በቤተ ክርስቲያን ደጃፍ በራሳቸው ቋንቋ በግልጽ ምሳሌና በእግዚአብሔር አለው ባይነት ሊናገሩት ሊያስተምሩት የሚገቡ መምህራን፣ ሰባኪያን ወይም ሌሎች የእምነት ሰዎች ነበሩ። ይህንን ግን አዶናይ እያደረገው ነው። ለምሳሌ እኔ ምንም ሱስ የለብኝም፣ ግን ከባድ ይኑኝታ አለብኝ። ሰዎች ይጠቀሙብኛል። ከፍተኛ ሐሜትና ስም ማጥፋት ደርሶብኛል። ማንነቴ ወገኔ ሁሉ ተክዶ ሌላ ማንነት ተሰጥቶኛል። አስቤበት ባይሆንም ሳላስበው ሰግጬ ቆሜ መሄድ ችያለሁ። አዶናይ እያለ ያለው አንሰበርም፣ ከሱስ እንውጣ፣
እግዚአብሔር ለኛ ቅርብ፣ ልንሳሳት እንችላለን፣ ግን ለመታረም ዝግጁ እንሁን ነው። ይህንንም በማድረጉ ልናመሰግነው ነው የሚገባው በማለት ሀሳቡን አስፍሯል። ሌላው ስለ አዶናይ የተሰማትን ሀሳብ ያሰፈረችው ሮሃማ ናት። ይሄን አዶናይ የሚባል ወጣት ብዙም አላውቀውም ነበር። አንዳንድ ቪዲዮዎቹን ቲክቶክ ላይ ባያቸውም ያን ያህል ስለሱ ልጅ በቂ ግንዛቤ አልነበረኝም። እናም ብዙዎች እቅድ ይዘው ተደጋጋሚና ተከታታይ ትችት ሲዘነዝሩበት፣ ሌሎችም አልፎ አልፎ ጠበቃ ሲሆኑለት እያየው ምንድነው ይህን ያህል እያልኩ ሳስብ ነበር። ከአምለሰት ሙጬ ጋር ያደረገውን ቆይታ በጣም ስቦኝ፣ ልጁም አስገርሞኝ አንዴ ብቻ አይደለም 2 ጊዜ ደጋግሜ አዳመጥኩት። ልጁ በጣም ራሱን በማረምና በማስተካከል የተጠበበ ጀግና ወጣት ነው። የነበረበትና ይጓዝበት የነበረው የትናንት መንገዱ ችግርና መጥፎነትን የተሞላ እንደነበር፣ እንዴት ከዛ እንደወጣ ሲናገር ማንም ወጣት በዚህ ልክ ራሱን በድፍረት አርሞ የራሱን ስህተት እያራገፈ በእርሱ ፍጥነት የሚሄድ በእርሱ እድሜ ላይ ያለ ወጣት ይኖራል ብዬ አላምንም። ስለ ትናንት ማንነቱም ትክክል ነበርኩ ያለው ነገር የለም ግን ወደ ተሻለ ነገር እየተራመደ እንደሆነ ብቻ ነው ለእርሱ መልካሙ ነገሩ። ስለተተቸባቸው ጉዳዮች ሲናገር ንጹህ ነኝ እያለ ሳይሆን መልስ የሰጠው እኔ ላስተላልፍ በፈለግኩበት መንገድ አልታየለኝም እንጂ እኔ ከዚህ እንዲወጡ ነበር አላማዬ፣ ግን በሌላ አዩት ይወቀሱኛሉ ብሎ ብዙ ነገሮችን በሚገርም መንገድ አብራርቷቸዋል። ደግሞም በተተቸበት ዘመን እርሱ ላይና ቤተሰቡ ላይ የደረሰበትን መገለል ሲናገር እንኳን በእርሱ ልንፈርድ ይቅርና ነገ ተሳስተው ለምናያቸው ወጣቶች ራሱ ትችት ስንሰነዝር ጥንቃቄ እንድናደርግ ሊያስተምረን ይገባል ባይ ነኝ። ከልጅነቱ ጀምሮ ያየውን ውጣ ውረድ ስሰማው በጣም ብርቱ ልጅ ነው። ከትግረኛ ቋንቋ ወደ እንግሊዘኛ ቋንቋ የተሸጋገረ ነው። አማርኛን ለመልመድ በትግል ነው፣ ግን ሰዎችን ለማስተማርና መልእክት ለማስተላለፍ ደግሞ የግድ በአማርኛ መናገር ስላለበት ይህንንም በድል እየተወጣ መሆኑ ደግሞ ያስደንቃል። አንዳንድ ጊዜ ነገሮችን ቀለል አድርጎ ተናግሮ የሚያልፋቸውም ለዚህ ይመስለኛል። በጣም ያደነቅኩትና የወደድኩት እይታው ግን ሴቶችን ስለሚያበረታታበት መንገድ ሲናገር ከኛ ከወንዶች ይልቅ ሴቶች ለመንፈሳዊ ነገር በጣም ቅርቦች ናቸው፣ ወደ እግዚአብሔር የቀረቡ ናቸው አለ። እናም አለ የኢትዮጵያ ሴቶች ደግሞ እየተቆነጠጡ እየተቆጡ ያደጉ ናቸውና እነርሱን ማበረታታት ማድነቅ ደስ ይለኛል። እነርሱ በበረቱ ቁጥር ሁሉም ነገር ይበረታል። እነርሱ በቻሉ ቁጥር ወደ እግዚአብሔር አቀርቡናል እንዳለ ሀገር ይጠነክራል። ለዛ ነው እነርሱን የማበረታታው በማለት ሀሳቡን ተናግሯል። የሚገርም መረዳት ነው። ልጁ በሚገርም መልኩ ራሱን የሚያስተካክል በየቀኑ የተሻለ ለመስራት የሚታገል ስህተቶቹን ለማረም የሚችል ብርቱ ልጅ ነው። እንደ ሃይማኖተኛም እንደ ዜጋም እንደ ሰውም ሆኜ ሳስበው ይህን ልጅ ማበረታታትና ጀግና ማለት ባይቻልም እንኳን ልጁ ላይ ሙድ የመያዝና የማፌዝ ተግባር ግን የጤና አይመስለኝም። እርሱን የምንወቅስበት ነገር ቢኖር እንኳን ያ የምንወቅስበት ነገር ከእርሱ ከተለየ ቆይቷል። ጥሩ ሆኖ በጥሩ መንገዶች ላይ መቆየት አንድ ጀግንነት ቢሆንም ከመጥፎነት እየወጡ ወደ ጥሩነት የሚደረግ ጉዞ ግን ጀግንነትም ወኔና ኃላፊነት የሚጠይቅ ስራ ስለሆነ ይህ ልጅ መደነቅ የሚገባው ልጅ ይመስለኛል በማለት ይህን ልጅ በጭፍን ባትጠሉት መልካም ነው የሚል ሀሳብን በማስተላለፍ መደገፍ እንኳን ባንችል መንቀፍን ማቆም አለብን ስትል ሀሳቧን አስፍራለች። ውድ የሰርክ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም